ከሌላ ሰው የተከራየውን ተሽከርካሪ ለወንጀል ፈጻሚዎች ያከራየ ግለሰብ በቁጥጥር ስር ውሎ ክስ ተመሰረተበት። ለተጨማሪ ዘገባው ዋና ሳጅን አዳነ ደስታ። በተሽከርካሪ ቅሚያ ወንጀሉን ሲፈጸም የነበረው በለሚኩራ ክፍለ ከተማ ወረዳ 10 ልዩ ቦታው 30 ሜትር ፍየል ቤት አካባቢ ነው። በተሽከርካሪ የተንቀሳቀሱ የሞባይል ስልክ ቅሚያ ወንጀል ለሚፈጽሙ ሌሎች ተጠርጣሪዎች የተከራየውን ተሽከርካሪ በሚመለከት የሰሚት አካባቢ ፖሊስ ጣቢያ በደረሰው መረጃ መሰረት በተሰራ የምርመራ ስራ በአራዳ ክፍለ ከተማ ወረዳ 5 ልዩ ቦታው ሰባራ ባቡር አካባቢ ተጠርጣሪው መኪናውን ሲያሽከረክር የተለያየ ሞዴል ካላቸው 10 ሞባይል ስልክ ጋር ተይዞ በአቃቢ ሕግ ክስ መመስረቱን የሰሚት አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን መኳንንት ዳምጤ ተናግረዋል። ተሽከርካሪውን በከለር ተበዳይ እንደሚያቀውና ይሄ ይመስላል ብሎን እኛም ተሽከርካሪውን በተሽከርካሪ እየተከታተል ነው ባለበት ሰዓት በምንይዝበት ሰዓት የተለያዩ ሞዴል ያላቸው ተች ሞባይሎች አግኝተንበታል። የተያዘው ተጠርጣሪ ከሌላ ግለሰብ ኮሮላ መኪና ተከራይቶ ይሄ መኪና ደግሞ ማታ ቀን የራይድ ስራ እየሰራ ማታ ደግሞ ቅሚያ ወንጀል ለሚፈጽሙ ላልተያዙ ተጠርጣሪዎች እንዳከራየ የተናገረበት ሁኔታ አለ። ተጠርጣሪው ሆን ብሎ አውቆ አባሪ ሆኖ ይሄን ድርጊት እንደሚፈጽሙት እያወቀ መኪናውን የቅሚያ ወንጀል ሊፈጽምበት ሰጥቷል ማለት ነው። የተሽከርካሪ ባለንብረቶች በክራይም ሆነ በትውስት ተሽከርካሪያቸው ለሌላ ሰው አሳልፈው ሲሰጡ ተገቢውን ክትትልና ቁጥጥር ሊያደርጉ ይገባል ሲሉ መርማሪ ዋና ሳጅን መኳንንት ዳምጤ በመልእክታቸው አሳስበዋል። በቂ የሆነ ማስረጃ ያ ሰው የት ነው የሚውለው ምንድነው ስራው እስከ ማለት ድረስ እስከ አካባቢው እስከ የሚውልበት አካባቢ ድረስ ጥናት አድርገው መኪና የክራይ ቢሰጡ አብዛኛው ጊዜ መኪና ሲያከራዩ የአሽከርካሪውን መታወቂያ ብቻ የሚያዝ ሁኔታ አለ። ወይም ደግሞ ሰው በሰው በሚተዋወቅ ሰው እንደዛ ሰው በሰው መጥቶ የሚሆንበት አጋጣሚ ሊሆን ስለሚችል በቂ የሆነ ማስረጃ ይዘው መኪናቸውን ቢያከራዩ መልካም ነው ላለው